ሰላም ጤና ይስጥልን። ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምንዳስሰው ጉዳይ የብዙዎቻችንን ልብ የሚነካ በርካታ ኢትዮጵያውያን ወንድምና እህቶቻችንን የዕለት ተዕለት ህይወት የሚፈትን ነገር ግን የህዝባችንን ጥንካሬና ጽናት የሚያሳይ ታሪክ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ወቅታዊ ሁኔታ ምን ይመስላል? በተለይ በ2025 እና 26 የተከሰቱ የጸረ ስደተኛ እንቅስቃሴዎችና ጥቃቶች የዓለምን ትኩረት ስበዋል። በርካታ ኢትዮጵያውያን ከቤት መውጣት እስከ መፍራት ደርሰዋል። በዚህ ቪዲዮ ይህ ችግር ከየት ተነሳ? አሁን ያለው ትክክለኛ ሁኔታስ ምን ይመስላል? የዓለም አቀፍ ማህበረሰብ ምን እያለ ነው? እና በመጨረሻም ከዚህ ፈታኝ ሁኔታ መውጫ መንገዶች ምንድናቸው የሚሉትን አንኳር ጉዳዮች በጥልቀት እንከታተላለን። አብራችሁን ቆዩ። For military training under the name of David Motsamai. Have a look at the passport. We'll put it up on screen. You are seeing a passport that was actually issued to Madiba in 1962. ደቡብ አፍሪካና ኢትዮጵያ እጅግ የጠበቀ ታሪካዊ ትስስር አላቸው። ታላቁ መሪ ኔልሰን ማንዴላ የጸረ አፓርታይድ ትግላቸውን ሲያጠናክሩ ኢትዮጵያ የጦር መሳሪያ ስልጠናና የኢትዮጵያ ፓስፖርት በመስጠት ከጎናቸው እንደነበረች ታሪክ በክብር ይዘክረዋል። ይህ ታሪካዊ የወንድማማችነት መንፈስ ግን ዛሬ በመሬት ላይ ካለው እውነታ ጋር በእጅጉ ሲቃረን እናያለን። ከ1990ዎቹ አጋማሽ ጀምሮ ደቡብ አፍሪካ ወደ ዴሞክራሲ ስትሸጋገርና ኢኮኖሚያዋ ሲያድግ ከተለያዩ የአፍሪካ ሀገራት የተሻለ ህይወት ፍለጋ ለሚሰደዱ ዜጎች ተመራጭ መዳረሻ ሆነች። በሺዎች የሚቆጠሩ ኢትዮጵያውያን በተለይም ወጣቶች በህገ ወጥ አዘዋዋሪዎች አማካኝነት አደገኛውን የደቡብ መስመር አቋርጠው ደቡብ አፍሪካ መግባት ጀመሩ። ይህ ጉዞ እጅግ አስቸጋሪና በርካቶችን ለሞት የሚዳርግ ነው። ደቡብ አፍሪካ የገቡ ኢትዮጵያውያን ባላቸው ጠንካራ የሥራ ባህልና ቁርጠኝነት አነስተኛ የንግድ ስራዎችን በመጀመር ራሳቸውና ቤተሰባቸውን መለወጥ ችለዋል። ሆኖም ይህ ስኬታቸው ከደቡብ አፍሪካውያን የኢኮኖሚና የከፍተኛ የሥራ አጥነት ችግር ጋር ሲጋጭ ዜኖፎቢያ ወይም የውጭ ዜጎች ጥላቻ እንዲቀሰቀስ ትልቁን አስተዋጽኦ አድርጓል። ዛሬ ላይ በ2026 በደቡብ አፍሪካ የሚኖሩ ኢትዮጵያውያን እጅግ አሳሳቢ በሆነ የደህንነት ስጋት ውስጥ ይገኛሉ። በግንቦት ወር 2026 ኢትዮጵያውያንና ሌሎች አፍሪካውያን ስደተኞች በተለያዩ አካባቢዎች መገደላቸውን ተከትሎ ጥቃቶች አገርሽተዋል። በማህበራዊ ሚዲያዎች በተለይም በቲክቶክ የሚሰራጩ ቪዲዮዎች ወጣቶች በቡድን በመደራጀት በውጭ ዜጎች ላይ ዛቻ ሲያደርሱ ያሳያሉ። በቅርቡ ሰኔ 30 2026 በርካታ የደቡብ አፍሪካ ከተሞች ህጋዊ ሰነድ የሌላቸውን ስደተኞች ኢላማ ያደረጉ ግዙፍ ሰልፎች ተካሂደዋል። በዚህም ምክንያት በፕሪቶሪያ፣ ጆሃንስበርግ እና ሌሎች ከተሞች የሚኖሩ ኢትዮጵያውያን ሱቆቻቸውን ዘግተው ከቤት ላለመውጣት ተገደዋል። ፍርሃቱና ስነ ልቦናዊ ጫናው እጅግ ከባድ ነው። ማህበረሰቡ ለዘመናት የለፋበት ንብረት በቅጽበት ይወድማል። የደቡብ አፍሪካ መንግስት ይህን ድርጊት የተደራጀ ወንጀል እንጂ የውጭ ዜጎች ጥላቻ አይደለም ቢልም ህብረተሰቡ ግን ኢላማ እየተደረገ ያለው በመጤነት እንደሆነ ያምናል። በዚህ አስቸጋሪ ጊዜ ውስጥ የኢትዮጵያ ዲያስፖራ አባላት የኢትዮጵያ መንግስትና ፕሪቶሪያ የሚገኙ ኤምባሲዎች ዜጎቻቸውን ለመጠበቅ በቂ ጥረት እያደረጉ አይደለም በማለት ቅሬታቸውን እያሰሙ ነው። ኤምባሲውም በበኩሉ ከደቡብ አፍሪካ ባለስልጣናት ጋር በዲፕሎማሲያዊ መንገድ በቅርበት እየሰራ መሆኑን በተደጋጋሚ ገልጿል። ሆኖም መፍትሄው የዘገየባቸው ስደተኞች አሁንም በከፍተኛ ጭንቀት ውስጥ ናቸው። ይህ ቀውስ የዓለም አቀፍ ማህበረሰብን ትኩረት ስቧል። የአፍሪካ የሰብአዊ መብቶች ኮሚሽን በደቡብ አፍሪካ በስደተኞች ላይ እየደረሰ ያለውን ጥቃት አጥብቆ ያወገዘ ሲሆን መንግስት የውጭ ዜጎች ደህንነት እንዲያስጠብቅ አሳስቧል። ዓለም አቀፍ የስደተኞች ድርጅት IOM በቅርቡ ያወጣው ሪፖርት መሰረት በደቡብ አፍሪካ ምርጫን ተከትሎ የጸረ ስደተኛ የፖለቲካ ንግግሮች በመባባሳቸው ህፃናትና ወጣቶች ለብዝበዛ ተጋልጠዋል። በድርጅቱ በ2025 እና 2026 በርካታ ኢትዮጵያውያንን በአስቸጋሪ ሁኔታ ውስጥ ከነበሩበት ሀገር እንደ ማላዊ እና ታንዛኒያ ወደ ሀገራቸው በሰላም እንዲመለሱ እርዳታ አድርጓል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ መንግስታቸው ማናቸውንም ህገወጥ ጥቃቶች እንደሚያወግዝና ህግ አስከባሪዎች ብቻ እርምጃ የመውሰድ ስልጣን እንዳላቸው አሳስበዋል። with whatever disruption, instability that could take place. I'm a strong believer that South Africans are peaceful people. They are not xenophobic. They are not Afrophobic as well. And they want peace.
They just want every day of the week to go on a peaceful basis without any disruption of their lives, disruption of services, and any danger to the life of anyone. So on the 30th, as people are saying, all manner of things will happen. We are taking measures to ensure that the 30th becomes a normal day where people will be able to work, to go about their business. Our security forces are ready. ነገር ግን የሰብአዊ መብት ተሟጋቾች መግለጫውን ብቻ በቂ አለመሆናቸውን በመጥቀስ መሬት ላይ የወረደ የሕግ ከለላ እንዲኖር ጠይቀዋል። ታዲያ መፍትሄው ምንድነው? ይህ የጨለማ የሚመስል ገጽታ እንዴት ወደ ብሩህ ተስፋ መቀየር እንችላለን? ችግሩ ጥልቅ ቢሆንም መፍትሄዎች በእጃቸው ላይ ናቸው። አንደኛ፣ አካባቢያዊ ውህደት ወይም ኮሚዩኒቲ ኢንተግሬሽን ያስፈልጋል። ስደተኞች ከሚኖሩበት የደቡብ አፍሪካ ማህበረሰብ ጋር መቀራረብ አለባቸው። ቋንቋቸውን መማር፣ በማህበራዊ ጉዳዮች ላይ በጋራ መሳተፍና ማህበረሰቡን መደገፍ የጥርጣሬና የጥላቻ ግድግዳን ያፈርሳል። ጠንካራ የዲፕሎማሲ ስራ። የኢትዮጵያ መንግስትና ኤምባሲው ከደቡብ አፍሪካ መንግስት ጋር ያላቸውን የሁለትዮሽ ግንኙነት በመጠቀም የዜጎቻቸውን ደህንነት የሚያስከብር ጠንካራ ስራ መስራት ይጠበቅባቸዋል። ህጋዊ የፍልሰት መስመሮችን መጠቀም። ወጣቶች በህገወጥ ደላሎች ተታለው ህይወታቸውን በረሃ ላይና ባህር ውስጥ ከሚያጋልጡ ህጋዊ የትምህርት፣ የስራና የንግድ ዕድሎችን መፈለግ አለባቸው። ችግሩን ከስሩ መፍታት። ትልቁና ዘላቂው መፍትሄ ያለው ሀገራችን ኢትዮጵያ ውስጥ ነው። ወጣቱ ሀገሩን ጥሎ እንዳይሰደድ ሰላምን ማረጋገጥ፣ ሰፊ የሥራ ዕድል ለመፍጠርና ፍትሃዊ የኢኮኖሚ ተጠቃሚነትን ማስፈን የግድ ይላል። ወገኖቼ፣ ኢትዮጵያውያን በየትኛውም የዓለም ጥግ ሄደው የመለወጥ ጠንክሮ የመስራትና ፈተናዎችን በጽናት የማለፍ አስደናቂ አቅም አላቸው። በደቡብ አፍሪካ የሚኖሩ ወገኖቻችን እያሳለፉ ያሉት ጊዜ እጅግ ከባድ ቢሆንም ይህን ጨለማ ጊዜ አልፎ እንደገና እንደሚያብቡ አንጠራጠርም። እውነተኛው የአፍሪካውያን አንድነት ወይም ፓን አፍሪካኒዝም የሚረጋገጠው ሁላችንም እንደ አንድ ቤተሰብ መተያየት ከቻልን ብቻ ነው። ለዛሬው ያዘጋጀሁላችሁ ቪዲዮ ይህን ይመስላል። በደቡብ አፍሪካና በተለያዩ ዓለም ክፍሎች ለሚገኙ ወንድምና እህቶቻችን ፈጣሪ ጥበቃን እንዲያደርግላቸው እንመኛለን። እናንተስ ስለዚህ ጉዳይ ምን ታስባላችሁ? መፍትሄው ምንድነው ትላላችሁ? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁን ላይክ ማድረግ አትርሱ። ለሌሎች እንዲደርስ ደግሞ ሼር አድርጉት። ተጨማሪ አነቃቂና መረጃ ሰጪ ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ ያደርጉ ዘንድ እንጠይቃለን። በሌላ ጠቃሚ ዝግጅት እስከንገናኝ ሰላም ቆዩን።